ሰላም የአድማስ ሂስትሪ ሌንስ ቤተሰቦች፣ ዛሬ የምንተነትነው ዜማ ከ6 ደቂቃ የዜማ ማዕበል በላይ ነው። መሪማ። ይህ ስም በኢትዮጵያን ጆሮ ሲያስተጋባ የሺዎች እህቶቻችን ናፍቆት እንባ፣ የሰው ሀገር ሀሩርና የታፈነ የፍትህ ጩኸት ይዞ ከች ይላል። መሪማ ማን ናት? መሪማ ለምን ተዘፈነላት? ቴዲ አፍሮ በኢትዮሪክ አልበም ውስጥ ለምን ይህንን የታሪክ ጠባሳ ሊፈትሽ ወደደ? ዛሬ በዚህ ቪዲዮ የዜማውን ስንኞች እያዛመድን አፍሌታ ከሆነው ማንነታችን ጀርባ ያለውን ሚስጥር በጥልቀት እንመረምራለን። ማዶ ባብል የመን በሰና ከተማ ውበትሽን ያየው ስወጣም ስገባ። ቴዲ ትረካውን የጀመረው በታሪካዊው ባብል መንዴብ ወይም ጌት ኦፍ ቲርስ ወይም ባብል መነሻነት ነው። ባብል በጥንታዊቷ ኢትዮጵያና በየመን መካከል ያለ የደም ስር ነው። ሰንዓ ደግሞ የእህቶቻችን የስደት መጀመሪያ ነበረች። ውበትሽን እያየው ስወጣም ስገባም ሲል ቴዲ በእነዚያ ከተሞች ውስጥ ያለውን ውጫዊ ውበት ሳይሆን በከተሞች ውስጥ ጠፍቶ የሚታየውን የኢትዮጵያዊነት ውበት ወይም እህቶቹን ማለቱን ነው። ይህ መግቢያ ቴዲ ገና በጠዋቱ በአውሮፕላን ውስጥ ያያቸውን መሪማዎች ዛሬም በህሊናው እየተከተላቸው መሆኑን ያሳያል። እንደ አፋር አፍሌታ የጠየመው ፊቴ ሌላው ቢቀር እንኳን ማንነቴ። እዚህ ጋር ነው የቴዲ ቃላት ጥበብ የመጨረሻ ጣሪያው ላይ የሚደርሰው። አፍሌታ በአፋር ባህልና ቋንቋ ውስጥ ከፍየል ቆዳ የሚሰራ በአፋር በረሃ ውስጥ የሚጓዙ ተጓዦች ዋነኛ የውሃ መያዣና መጠጫ ነው። በአፋር በረሃ ያለ አፍሌታ ህይወት የለም። ቴዲ እንደ አፋር አፍሌታ የጠየመው ፊቴን እይ ሲል በአረብ ሀገር ሀሩር የጠየመው የእህቶቻችን ፊት የታሪክ ጠባሳ ብቻ ሳይሆን እሷ ለሀገሯ ለቤተሰቧና ለራሷ ብቸኛዋ የህይወት ውሃ ወይም ተስፋ መሆኗን እየነገረን ነው። ሌላው ቢቀር እንኳን እይ ማንነቴን የሚለው ጥሪ ደግሞ እህቶቻችን በሰው ሀገር ስራና በደል ምክንያት ማንነታቸው እንዳይጠፋባቸው ቢያንስ ለራሳቸው ያላቸው ክብር እንዳይጎድል የቀረበ ተማጽኖ ነው። ዙረሽ ላላት በይኝ። ይህ ደግሞ እርስ በርስ ላለመጨካከን የቀረበ የታሪክ ባላደራነት ጥሪ ነው። የሺው በትካዜ የምትጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያው እዚህ ጋር ደግሞ ቴዲ እጅግ የሚቆረቆር ስዕል ይስላል። መጥረጊያ የጉልበት ስራ ምልክት ነው። የአክሱምና የላሊበላ ስልጣኔ ባለቤት የአረበኞች ዘር በሰው ሀገርና ጎዳና ላይ መጥረጊያ ተደግፋ ስትቆዝም ማየት የታሪክ ግጭት ወይም ሂስቶሪካል አይረኒ ነው። ስንት አለ በሆድሽ የሚለው ጥያቄ እህቶቻችን ለአሰሪዎቻቸው ወይም ለቤተሰቦቻቸው መናገር የማይችሉትን በሆዳቸው የታመቀውን ስቃይ፣ ግፍና ናፍቆት ይገልጻል። ቴዲ የሆዷን የሚያውቅላት ወንድም ሆኖ ቀርቧል። በሀሩሩ መንደር በሀጋይ በረሃ ማዶ ባብል የመን በሰና ከተማ ባያታም ሳያዬ በጠራት አትሰማ መሪማ። ይህ ክፍል የዜማው እጅግ ስሜታዊና ፍልስፍናዊው ክፍል ነው። ቴዲ በጠራት አትሰማ ሲል እህቶቻችን በስደትና በመከራ ብዛት ራሳቸውን እስከ መርሳት ለራሳቸው ድምፅ እንኳን ምላሽ እስከ ማጣት መድረሳቸውን ይገልጻል። አምሳያዬን የሚለው ቃል ደግሞ እሷና እሱ፣ እሷና እኛ አንድ መሆናችንን ያሳያል። እሷ ስትሰቃይ ሀገር እየተሰቃየች መሆኑን፣ እሷ ስትዋረድ ማንነታችን እየተዋረደ መሆኑን የታሪክ ማህደር በሆነው ልቡ ይመሰክራል። እንግዲህ የአድማስ ሂስትሪ ሌንስ ቤተሰቦች፣ መሪማ ተራ የዜማ ስንኝ አይደለችም። ቴዲ አፍሮ መሪማ ሲል
የታሪክ ምሁራን በሺህ ገጾች ሊጽፉት ያልቻሉትን የስደት ሰቆቃ በ6 ደቂቃ የዜማ ሐውልት ውስጥ አትሞታል። ይህ ዜማ የሚያስተምረን ትልቁ ቁም ነገር ሀገር ማለት ድንበርና ተራራ ብቻ ሳትሆን በየሰው ሀገሩ ደጃፍ ላይ መጥረጊያ ተደግፈው የሚቆዝሙት እህቶቻችን መሆናቸውን ነው። ቴዲ ስሟን ጠይቄ ብጠራት አትዞር ሲል እህቶቻችን ራሳቸውን እስከ መርሳት የደረሱበትን የህሊና ስብራት ይነግረናል። ነገር ግን ወደ ሀገርሽ ነይ የሚለው የዜማው መዝጊያ የመፍትሄው ቁልፍ ከራሳችን አፈርና ከራሳችን ማንነት ጋር መገናኘት መሆኑን ያሳያል። ወዲያላካ አቃተይ ደሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት። እናንተስ ተመልካቾቻችን ይህንን ዜማ ስትሰሙ በውስጣችሁ የሚመላለሰው ትልቅ የታሪክ ምስል ምንድን ነው? ቴዲ አፍሮ መሪማ በማለቱ ምን አይነት ለውጥ በውስጣችሁ ተፈጠረ? መሪማዎች ወደ ሀገራቸው ገብተው በክብር የሚኖሩበት ቀን መቼ ይሆን? ሐሳባችሁን በሰፊው በኮሜንት አጋሩን። የእናንተ ሐሳብ ለታሪክ ትረካችን ተጨማሪ ብርሃን ነው። አድማስ ሂስትሪ ሌንስ የታሪካችን መነጽር፣ የማንነታችን መስታወት ነው። ሰብስክራይብ በማድረግ ይህንን የታሪክ ጉዞ አብራችሁን ቀጥሉ። ይህ ቁጥር 3 ቪዲዮያችን ነበር። በቀጣይ በሌላ አጓጊ የታሪክ ምስጢር እስክንገናኝ ለሀገራችን ሰላም፣ ለእህቶቻችን መመለስ እየተመኘው በዚሁ እሰናበታችኋለሁ። ታሪክን እንወቅ፣ ማንነትን እንፈልግ። ቸር ሰንብቱ።